ቆፍጣን በይ ማለት በሌላ አባባል በደወለ ቁጥር እያነሳሽ ዛቻ አትቀበይ፣ ስድብ አትቀበይ። በቃ ለቀዛ ጋር የሚጠቅምሽ ነገር የለም ማለት ዝጊና በአራት ነጥብ ደውለሽ እናትና አባትሽ እንዴት ናችሁ ደህና ናችሁ ጤና ህይወት ነው አለቀ ዘጋሽ ጥፊ። ከዛ በኋላ በቃ አለቀ። ስራ ላይ ፎከስ፣ ሌላ ዓለም ላይ ነው ያለሽው። መጽሐፉን ግለጪው። ብዙ የሚያሳስቡሽ ነገሮች አሉ። አላማሽ ላይ አተኩሪ። ብዙ የሚያስሮጡሽ ነገሮች አሉ። ገንዘብ ሴቭ ማድረግ አለብሽ። ከስደት ህይወት መውጣት አለብሽ። የራስሽን ቢዝነስ ለመስራት አስቢ። መንጃ ፍቃድ ለማውጣት አስቢ። የተሻለ በስራም በስንም ከፍ ወዳለ ልዕልና ለመሸጋገር አስቢ። ፎከስ ስኬት ላይ ብቻ ለመድረስ ሩጫሽ ወደዛ ይሁን። እዚህ ጋር ያለው ነገር ዝጊው። በቃ እንዳያገኝሽ እንዳታገኘው አድርጊ እንጂ ዝም ብሎ በደወለ ቁጥር በጻፈ ቁጥር እንደዚህ ያለኝ እኮ ዛሬ እንደዚህ ዛተብኝ እኮ ዛሬ አቅልሎሽ አላየሽ። ስማርት መሆን ማለት ለተራው ነገር መልስ መስጠት አቁመሽ ትኩረትሽን የስኬት ማማ ላይ ለመድረስ መሮጥ ነው። ተግባባን? አዎ አሌክስ አመሰግናለሁ። የሚዝትባችሁ ሰው አንዴ ደውሎ ከዛተባችሁ ከዛ በኋላ እናንተን እንዳያገኝ ብታረጉት በቃ ተጠናቀቀ። ቆፍጣና መሆን ማለት ያ ዘፈርስቷን ዝቶብሽ ከዛ በሚቀጥለው አንስተሽ የሚቀየር ነገር ያለ መስሎሽ ታወሪዋለሽ። እሱ እንደውም በጣም ትኩረት ያገኘ ነው የሚመስለው። ትኩረት መንሳት ስትጀምሩ ሁሉም ነገር ይቀየራል። ትኩረት ያደረግሽበት ነገር ሁሉ ነው የሚያድገው። ሄሎ ጤና ይስጥልኝ። ሰላም ጤና ይስጥልኝ። እግዚአብሔር ይመስገን። እንኳን ደህና መጣሁ ወንድሜ። እንኳን ደህና ቆየኝ። ምን እንታዘዝ? አይ ዩናኒን ለማድነቅና ላይቭ ላይ ለመቀመጥ የገባሁት። የምትናገራቸው ነገሮች በጣም ነው አሪፍ ነገር ናቸው። ፕላስ ደግሞ አንዳንዴ ላይቭ ካየ ዝም ብሎ በቃ የልጅ ጨዋታ አይነት ነገር አለ። ዝም ብሎ ወሬ አውርቶ ምናምን ነው። ግን ይሄኛው ትንሽ ደስ የሚል ነገር አለውና በጣም ላበረታታ ፈልጋለሁ ብራዘር። እሺ ወንድሜ በጣም አመሰግናለሁ። እሺ እግዚአብሔር ያክብርልኝ። አሜን። እና ከዚህ የበለጠ ደግሞ አሪፍ ርዕሶችን እያመጣ ከሰው ሀሳብም እየወሰድክ እየገባ ጥሩ ነገር ብሰራ ሜንታሊቲ ላይ ያው በጣም አሪፍ ነው ብዬ አስባለሁ። እሺ በጣም አመሰግናለሁ። እሺ እግዚአብሔር ተባረክ። አሜን። እሺ አመሰግናለሁ። ከወንዶች ጉዳይ የመጣ ምስጋና ምስክር ወረቀት ነው። ይቀመጥ፣ በፍሬም ይቀመጣ። ኧረ ይሄ የማይገኝ ነገር ነው ጎበዝ። በ4 ዓመት አንዴ እንደ ዓለም ዋንጫ የሚገኝ ነገር ነው። በጣም ኢምፖርታንት ነው። በፍሬም በትልቁ ተደርጎ ይሰቀል። አሁን ላይ ስገባ ማየት ፈልጋለሁ። ጤና ይስጥልኝ። ሰላም እንዴት ነህ አሌክስ? እንኳን ደህና መጣሽ። እንኳን ደህና ቆየክ። ምን እንታዘዝ? ትንሽ ጉንፋን ይዞኝ ነው። እሺ አይዞሽ። እሺ እኔ እንኳን የሆነ ልንገርህና እንደ ሀሳብ ሼር ታደርገኛለህ፣ ትነግረኛለህ። እሺ የተዋወቁት ልጅ ነበረ። ልጅየው በጣም ቆንጆ መልካም ሰው አክባሪም እንዲሁም ትሁት ነው ለኔ እና እንዳልከው ወንድ የሆነ ልጅ ነው። የተዋወቅነው እንትን ላይ ነው፣ ትምህርት ነገር ነው። ልጅየው እንትን ነው እንደ አስተማሪ ነገር ሆኖ እኔ መማር የምፈልጋቸው የሆኑ ትሬዲንጎች አሉ። በዛ መልኩ ነው የእሱ ጓደኛ ይሄ ልጅን ፐርሰናሊ ማውራት የምፈልገው ነገር አለ፣ ኮንታክት ማድረግ ስለምፈልግ አገናኘኝ ብዬው ነው። ፐርሰናል ዲቨሎፕመንት ትሬኒንግ ነው። እንደዛ ነገር። ነው። እሺ ሚዲያ ላይ ነው። ስልኩን ሰጠኝ። ኖ በአካል ኦኬ። እሺ ከዛ ስልኩን ወሰድኩኝ፣ ጀስት ደወልኩለት፣ አወራን። ብዙ ነገሮች ነበረ ሰፖርት የሚያደርገኝ። ብቻ እንደዛ እያለን ተዋወቅን። እሱ ጋርም ያለውም ይነግረኛል። እንደዛ እያለን ብቻ ሀሳቦችን እየተቀያየረን
አንዳንዴ ስለ ቤተሰብ ያወራል፣ ስለ መንፈሳዊ ህይወት፣ ብቻ ሁሉም ነገር እንደ ፍሬንድ ነው የምታወራው ነው። ከዛ ከሆነ ወቅት ምናምን በኋላ ጀስት ጓደኛ እንድትሆኝ ይፈልጋለው ነገር አለ። እኔም ልጅየው ደስ ስለሚለኝ ወደፊትም ስለሚያስፈልገኝ ያው እንደ ሴትም መግደርደር ተደግድር እሺ ምናምን ነገር አልኩት። ጀስት ፍቅረኝነቱም የሆነ ወራት አብረን ሄደን አሳለፍን ምናምን ነገር። ከዛ የእሱ ጓደኛ አለው ማለት ሚስት አለችው እና ይሄ ልጅኛው ቤት በሆነ ብቻ አብረን እዛ ቤት ሄደን የሆነ ፕሮግራም ተዘጋጅቷል። በሳምንት አንዴ ቅዳሜ ፋሚሊ ታይም ምናምን እናሳልፋለን። ከዛ ሄደንና እሷም አለች እኔም ሁለቱም እንዳሉ ጀስት በቃ ቆንጆ ፋሚሊ ታይም አሳለፍን። አወራን ስለ ህልማችን፣ ስለ ማሳካት ስለምንፈልገው ምናምን ብቻ ብዙ ነገር ሀሳብ ተለዋወጥን፣ ተቀያየር ምናምን ነገር ሄደን እንደዛ ኔክስትም እንደዛ በወር ውስጥ 4 ሳምንት እንገናኛለን። ከዛ ቤት ጎረቤት ነው መሰለኝ እሱ እንደነገረን የተለያዩ 2 አይነት ሴቶች እዚህ ቤት ይመጣሉ ምናምን ተብሎ የልጁ ቤት ተከራይ አሉባልታ ይደርሰዋል ምናምን ነገር ለቤቱ ባለቤት እሱ የተከራየበት ቤት ጎን ማለት ነው። እነሱም ተከራይ ናቸው እና ለቤቱ ባለቤት ነው የሚናገሩት። ብቻ ሌላ ሰውም ብቻ የሆነ እንደ መልእክት ነገር አስተላልፎ ነው መሰለኝ ማቃጠር ነው የሚባለው ምንድን ነው ብቻ እንደዛ ነገር እና ሰው ፐርሰናል አከራዩ ልጁ መጥቶ ነገረው። እኔ እንደዚህ አይነት ነገር አልፈልግም ምናምን ነገር ብሎ ተቆጣው ምናምን እና ምን አለ ይሄ በእንትኑም ከሆነ ይሄ በእስልምናም ከሆነ እኔ ኃላፊነት ወስጄ እንደ አባት ልጅዮ አባት የለው መሰለኝ ይሄ እንደ አባት ነገር ነው የሚያየው። እንደ አባት ከኔ የሚጠበቀውን ነገርም ፕሮግራምም ድግስም ተዘጋጅቶ የሚደረገው ነገር አለ መሰለኝ እንደዛም ተደርጎ ምናምን ብቻ እኔ ኃላፊነት ወስዳለሁ። ግን እዚህ ቤት የሆነ እንደ ሐራም ነገር እዚህ ቤት መሰራት የለበትም። ታርጉ አታርጉ እኔ ማውቀው ፖይንት የለም ግን መደረግ የለበትም ምናምን ብሎ ብቻ እንደ አባት መከረውና ለኔ ጋር መጥቶ ሲያስረዳኝ ነበርና ኦኬ እሺ ተባለ። ቀን እንኳን እሺ ጀስት ፋሚሊ እንደምታሳልፉ ምናምን ስለማቅ ችግር የለውም ግን ማታ እንደዚህ መሆን የለበትም። ናይት ኮቺንግ ምናምን ይኖረናል ብቻ ቤት ውስጥ ማለት ነው እና እንዲህ መሆን የለበትም ማለት እሺ አለን ምናምን። ከዛ አሁን ሳምንታት ምናምን አካባቢ ድጋሚ ሁለተኛም ዙሩም እንደዛ ነገረው። 3ም ባለቤቱ ኃላፊው ማለት ነው የቤቱ ባለቤት። ከዛም በኋላ ምንድነው ያለኝ እሷን ማማከር አለብኝ ነገር አለው እኔ ማለት ነው። ሰርጉም ከሆነ ምኑም ከሆነ እሷን ላማክራትና ብቻዬን መወስነው ነገር ስላልሆነ እንደዛ ነው እኔ ምለው ምናምን ነገር ብሎ ይነግረዋል። ታዲያ አንተ ምንድነው ሐሳብክ ስለው ሐሳብሽን ንገረኝና የሚፈረም ነገር አለ ፊርማውስ እንዴት ነው የሚሆነው? እኔ ምንም ማውቀው ነገር የለም በህጋዊ ነው ያለኝ። እሱ ሳይሆን የቤቱ አከራይ ሳይሆን ሌላ ዋና ነገር አለ መሰለኝ ስለ ፊርማ ስለ ህግ ስለ ምናምን የሚያውቅ ነገር ከሱ በተሻለ ሌላ ኤክስፒሪየንስ ልምድ ያለው ሰው ማለት ነው ሲነግረኝ እኔ እንደተረዳሁት ነው የምነግርህ። እና እሱ ጋር ነው ሄደክ በትክክለኛው መንገድ በስነ ስርዓቱ ትዳርም ከሆነ ይሄ እንደ ውል መፈራረም ይሆን አይዶን ነው ብቻ ግን እንደዛ ነገር ነው ያለው። ከዛም በኋላ በስነ ስርዓቱ ቤት መግባት ካለባችሁ እንደዛ ነው መሆን ያለበት ነገር አለ። ሰው እንደዛ ሆነ። ሰው አሁን ደግሞ ቀጣይ ለኔክስት ዊክ ምናምን ቀጠሮ አስይዞኛል። እኔ ምን እንዳልኩት አላቅም። በድንጋጤ እፈርማለሁ ከዛም በኋላ ባለው አንቺም ትፈርም ያለሽ ነገር ነው ልጅየው ሲነግረኝ። ግራ ነው የሚያጋባው ልጅየው ምንም ሊገባኝ አልቻለም። ብቻ እንደዚህ ነው። ፊርማው ግን አልገባኝም። ምንድነው ፊርማው? ይሄ የትዳር ነገር ነው ማለት
ይሄ የትዳር አጋሪ እንድትሆኚ እፈልጋለሁ ነገር ነው የሚለው ልጅየው። ለምንድን ነው እንደዛ እንድትሆኚ የፈለገው እሱ? አንደኛ ይሄ የቤቱ አከራይ ተጽዕኖ አሳድሮበት ሊሆን ይችላል ብዬ አሰብኩኝ። ምን ያገናኘዋል ከዛ ጋር? ያው ካለው ያው እኛ ያው ዊኬንድ ፕሮግራም እዛ እናሳልፋለን ብዬ ካልነበረም ከዛ አንጻር እንደዚህ አይነት ነገር የሆነ የሐራም ኃጢአት የሆነ ነገር እንድሰሩ ስለማልፈልግ እዚህ ቤት ተሰብስባችሁ ለዛም ከሆነ ነው በነፃነት እንትን እኮ አሁን አይደለም። አንቺ አሁን ግልጽ አድርገሽ ትንሽ ለማውራት ከብዶሻል መሰለኝ። የሆነ የከበዱሽ ነገሮች አሉ። ምክንያቱም ከንግግርሽ እንደምረዳው ያዝ ለቅቅ እያደረግሽው ነው ያለሽው። ግን ያለቅሽው ነገር ሊኖር ይችላል። እንግዲህ እነሱ ሳይሆን አይ ቲንክ ይቻላል አስረዳውክም ሊሆን ይችላል እኮ። ታዲያ እንዴት እንረዳውኛ? አሁን ግልጽ አድርገሽ ካላስረዳሽን ካልገባን ሐሳብስ እንዴት እንስጥሻው? እሱ እኮ ነው አስቸጋሪ። እሺ ሳላንዛዛው እንትን ልበል፣ ስፔሲፊክ ላድርግልህ በተቻለኝ። እሺ እንዳልኩ ፍቅረኛ የነበረ ምናምን ነገር ነው። ነበረ ነው ወይስ አሁንም ነው? ፍቅረኛ ነው፣ አሁንም ነው። እሺ በቃ የትዳር አጋሪ እንድትሆኚ እፈልጋለሁ ነው የሚለው። በቃ ይሄ ነው። እሱ የሚያውቀው አጎት ነገር አለ መሰለኝ። እናንተ ዝግጁ ብቁ እስከምትሆኑ ድረስ ቤተሰብ የአንቺ ቤተሰብ ሳያውቁ የእነሱን ቤተሰብ ሳያውቁ ነገር ነው፣ ግን ያውቃሉ አጎት ነገር ስለሆነ የእሱ እናቱ ምናምን መስማታቸው አይቀርም። ግን ሳያውቁ እናንተ ብቁ እስከምትሆኑ፣ ብቁ ማለት በራሳችሁ መቆም ስትችሉ ሬዲ በሆናችሁበት ሰዓት ላይ እንትን ትሆናላችሁ ነው ማለት። ይሄ ተጋብታችሁ ትኖራላችሁ ነገር ነው የሚለው። ግን ሰው ሳያውቅ ይሄ በሐላሉ ሁኑ ነው የሚለው። አሁኑ ካመናችሁበት፣ አሁን ወደፊት እንደምትጋቡ ካመናችሁበት ነው የሚለው ልጁ ሳይሆን ያኛው አከራዩ ማለት ነው። አዎ ስለዚህ እሱን ይሄኛው ተስማማበት ፍቅረኛሽ? አዎ ይሄ ቆየ ከተስማማበት። አሁን እኮ ምን መሰለሽ እህቴ፣ ለምን በድብቅ ግልጽ ያልሆነልኝ ነገርም አለ። ምን እንደሆነ አላውቅም። የሆነ ግልጽ ያልሆነልኝ ነገር አለ። ልጁ በጣም ኢንተረስት ነው፣ ፍላጎት አለው፣ ወደፊት ከኔ ጋር የመኖር ምናምን እቅድ አለው ምናምን ነገር። በኋላ ላይ ምን እንደሆነ አላውቅም። ብቻ እኔ ስለ ትዳር መፈራረም ስለ ህግ ምናምን ምን እንደሆነ አላውቅም። ኢንቱም የለኝም እኮ። ይኸውልሽ አሁን አንደኛ ነገር በድብቅ መሆኑ ለምን አስፈላጊ አይደለም። አሁን ሀሳብ ስጥ ነው አይደል ያልሽኝ? ሚውት አድርጊና አድምጪ። ወንድ ልጅ እንኳን በድብቅ አድርገሽው የኔ እናት እንደው ሽማግሌ ልኮና ምናምን እንኳን የዘንድሮ ወንድ በጣም አልተቻለም። ቆዳ በመግፈፍ ማለት ነው። ቤተሰቦችሽ ሳያውቁ አታድርጊ። ሴቶች ቤተሰቦቻችሁ ሳያውቁ ምንም ነገር አታርጉ። እኔ እንደ ወንድም የምመክራችሁ ከሰማችሁ፣ ይሄ መጥፎ ነገር አይደለም። ቤተሰቦቻችሁ ሳያውቁና ሳይፈቅዱ አትራመዱ። ቤተሰቦቻችሁ ናቸው ያሳደጓችሁ። ቤተሰቦቻችሁ ናቸው ኃላፊነት የሚወስዱት ለህይወታችሁ። ስቲል ብትታመሙ የሚደርሱላችሁ፣ ብትወድቁ የሚያነሷችሁ። ገብቷችኋል? አባት አልፈልግም እከሌን አታግቢ ሲልሽ፣ እናት ታይ እረፊ ሲልሽ፣ ቁጭ ብላችሁ ተነጋግራችሁ ለመተማመን ሞክሩ እንጂ በአፍጥማችሁ ተተከሉ። እኔ ፍቅር ይዞኛል እኔ የምወደው እሱ ነው ብለህ አትሂጂ። ተደብቃችሁም አትሂዱ። አሁን እንደዚህ በቃ ሳይፈቅዱ እነሱ ሳያውቁ አጎት ያቀረውን አይደለም ቤተሰብ አውቆ ሽማግሌ መላክ አለበት። ይሄ ሰውዬ ለብሮ ማያገባሽ እንዴ? ገርል ፍሬንድ ብትኖረኝና ከወደድኳት ከወደደችኝ እስቲ በዚህ ሰዓት ለምሳሌ ወደ ገደለው ነው እኮ መገበው። የኔ እናት ምንድነው ወገቤን ራሴን ጭንቅላቴ ምናምን ማለት ሌላ ችግር ከሌለብኝ መስተከር ከጀርባ ማራመደው ነገር ወይ ካላመንኩበት ያንን ግንኙነት ወይ ሌላ ቀይራለሁ ምናምን የማለት እሳቤ ከሌለኝ ለምሳሌ ገንዘብ ችግር ከሆነ አብሬያት አባገባት እንደውም ሞር ሁለት ጥረት ይሆናል እኮ አይደል? ቴንክ ዩ ሶ ማች አድራይ ባገባት ለምሳሌ በቃ እንደው በቃ የወደድኳት ልጅ ብትኖር እሷም ከወደደች እንደው ምንም በቃ ስራዬም ገና ላስተካክል የምለው ነገር እንኳን ካለ እሷ ብትጨመር ህይወቴ ላይ አሳካዋለሁ። እንደው ሞር
ድርብ እንትን ነው የሚሆነው፣ ጥረት ነው የሚሆነው። እኔ 10 ብር ብሰራ እሱ 10 ብር ብትሰራ 20 ብር ሰራን ማለት ነው። አይሽ ደብል ይሆናል ጥረቱ። ማስተካከል የምፈልገው ነገር እንኳን ቢኖር ደግሞ እሷ ደግሞ ብትደመር ምን ይሆናል? ይቀለኛል፣ እንደውም ወረዳት አገኛል። ተፈቃቅራችሁ ፍቅረኛ ሆናችሁ ምናምን ቆይ ዛሬ ወገቤን ጭንቅላቴን እያለ 2 ዓመት 3 ዓመት 5ኛ ዓመት የፍቅረኝነት ጊዜያችሁን አንቨርሰሪ እያላችሁ የምታከብሩ ሰዎች ንቁ። በቃ አድቫንቴጅ እየተያዘባችሁ ነው። አለቀ። ወይ አይፈልጋችሁም፣ ያዘው ዝም ብሎ እድሜያችሁን እየበላው ነው። ስለዚህ እኔ እናትና አባትሽ ሪስፔክት አድርጊ። መጥቶ አሁን እሱ በድብቅ የቤት ኪራዩ ማሟያ ሊያደርግሽ ነው። ነገ ቤተሰብ የማያውቀው ጉዳይ ነው። አሽቀንጥሮ ይጥልሻል። የት ታውቂያለሽ? ስለዚህ እኔ ቤተሰቦቼ ሳይፈቅዱ በሐላል ሳይሆን በቃ ሐላል በሆነ መልኩ ነው ላረግ የምፈልገው ይህን ነገር ብለሽ ለቤተሰቦችሽ ነግረሽ በትክክል ሽማግሌ ልከህ ቤተሰብ ጋር ቤተሰብ ፈቅዶ እሺ ብለው እንጋባና እንኑር አብረን በህብረት እንደግ፣ እንስራ፣ እንለወጥ አንድ ላይ የምትወደኝ ከሆነ ብለሽ ይህን ጥያቄ ነው ማቅረብ ያለብሽ እንጂ እንዲህ ሲልሽ እሺ ብለሽ ማለት የለብሽም። ስለዚህ ይህንን ጠረጴዛ ላይ አስቀምጪና በዚህ ሀሳብ ማይስማማ ከሆነ ችግር አለበት ማለት ነው። እውነት እንደ ወንድ ነው የምነግርሽ። ምክንያቱም ልጁ ይወድሻል፣ ትወጂዋለሽ፣ ተግባብታችኋል። አንቺ ህይወቱ ላይ ብትደመሪ እኮ ሞር እኮ ሰክሰስፉል እኮ ነው የሚሆነው። እንደው ግን ቆይ አሁን አይደለም ካለሽ ግን ምንድን ነው አለ ማለት ነው። ለምቲንክ ስለዚህ አስቢበት። ተግባባ? አዎ በእርግጥ አንተ እንዳልከኝ ብዬው ነበረ። እኔም እንደውም ቢዝነስ ዘርፉ ላይም ስላለው እሱም የተለያየ አይነት ስራ ዘርፍ ላይም ይሰራል እና እንደዚህ ብናረግ ቆንጆ ሆኖ ነው የሚለው። ገንዘብ አለው ግን በቂ ነገር አይደለም ብሎ ነው የሚያስበው። በቂ ማለት ምን? አሁን እህቴ እንደ ወንድ ስነግርሽ እኔ በቂ ነገር ካለኝ ለምን አገባለሁ? በቂ ነገር ሲኖረኝ ማግባት ሀሳብ የለኝም። በቂ የሆነች ረዳት፣ በትክክል ልባም የሆነች ሴት ካገኘ አንድ ሰው ከወደደችው ሙሉ ከሆነ ምን ያደርግለታል? አንድ ሰው ለምሳሌ አሁን ሁሉ ነገር ፐርፌክት አድርጌ ሁሉ ነገር ካስተካከልኩና ሰክሰስፉል እኮ ሚስቱን ይሰራልኝ እንዴ? በጋራ ለማደግ እኮ ነው አስፈላጊነቱ እኮ በመረዳዳት በመደጋገፍ በመተሳሰብ እንጂ አንድ ሰው ሁሉንም ነገር በቃ ካሳካ በቃ እኮ ምን እኮ ያስፈልገው ምን ያደርግለታል? እንደውም ሰው በህይወት መንገድ ላይ ብዙ ነገሮችን ሳያሳካ ነው እንደውም እንዲህ አይነት ነገር ውስጥ ከገባ መግባት ያለበት ብዬ አምናለሁ። በጋራ አቺቭ የምታደርጊው ነገር ነው ሞር ጣዕም የሚኖረው። እቺን አቺቭ አድርጌ እንጋባለን ካለች አቺቭ ካደረገ በኋላ ምን ያደርግልኛል ሊል ይችላል። በቃ ጨረስኩኝ ምን ይሰራልኛል? አሁን ሲንግልነት እንደውም ይለምልም ሊል ይችላል። ስለዚህ በቂ ገንዘብ በቂ እንትን ካለ ደግሞ ይሄን የውሸት ሀሳብ አለመቀበል ነው። አንቺ እሺ ስላለሽ መነዳት የለብሽም እሱ ባለሽ ሀሳብ። ኦኬ እሺ፣ ቴንኪው በጣም አመሰግናለሁ። እሺ አግብተሽው በኋላ በላይ ላይ በአናቴ ላይ ሌሎች ሴቶች እንደረበ ወሽመጤን ቆረጠው የሚባል ነገር እንዳንሰማ እንዲህ በድብቅ እንጋባ። ይህ እኮ በጣም እኮ ሬድ ፍላግ እኮ ነው። ሄሎ ሄሎ አስገባት አላችሁኝ። እንግዲህ ያው አስገባዋት። እኔ ኮመንት ላይ የሚጽፉትን ሰዎች ሁሉ የምታምኗቸው የዋህ ናችሁ። ግን ኮሜንታተሮች አንዳንድ ሰው መጡ ድንገተኛ ነው በእናት ምናምን ሲል የምር ይመስላችኋል። አቴንሽን ለመሳብ እኮ የሚል አለ። የእውነት ሄሎ ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆይ። ሰላም፣ ምን እንታዘዝ? ኦኬ፣ የኔ ቀላል ነው። ብዙም ማውራት አልችልም። ንገሪ። ፍቅር አይዘኝም። ለምን እንደሆነ ፍቅር አይዘኝም። እንዲይዝሽ ምን ጥረት አደረግሽ? ምንም አላደረኩም። ያው ፍቅር አይዘኝም። ለምን እንደሆነ አላውቅም እኮ። ፍቅር አይዘኝም የሚል ድምዳሜ ላይ እኮ መድረስ ያለበት አንድ ሰው በቃ ነፍሱና ስጋው ሊለያይ ሲል
በቃ እንግዲህ ፍቅር አልይዘኝ ብሏል፣ ሩጬን ጨርሻለሁ ሊል ይችላል። አንቺ ገና እየኖርሽ ነው። ነገ የነገዋ ፀሐይ ምን ይዛ እንደምትመጣ ምን ታውቂያለሽ? ነገ ቢይዝሽ ልብስ እድሜሽ ስንት ነው? እድሜሽ ስንት ነው? 19 ቦይፍሬንድ ኖሮሽ አያውቅም? ምንም ጎበዝ። እና ገና እኮ ነሽ። አሁን እኮ ለአንድ ሕፃን ልጅ መሪ እንደመስጠት ነው። አሁን አንቺ ፍቅር የያዝሽ ማለት አንድ ገና 10 ዓመት ምናምን የሆነውን ልጅ መኪና ነዳ ብሎ መሪ ማስጨበጥ ማለት ነው። ማለት ሰው ይሰድበኛል፣ ወንዶቹ ይሰድበኛል፣ ራስሽን ታካብቻለሽ ምናምን አንቺ ከማበልጠሽ ነው ምናምን ይለኛል። ይጀነጅኑሻል፣ ያወራሉ። ግን እኔ ያው ቆይቼ ነው መልስ የሚሰጠው። ያ ሰዓት ደግሞ በቃ አካብድሽኝ ምናምን ብሎ ይሰድቡኛል። በምንድን ነው የምታወሪያቸው? በምንድን ነው የምታወሩት? ኢሞ በአካልም ያውቅ ደግሞ በአካልም ያኔ በስልክም የተዋወቅኩት ሁሉም ይሰድቡኛል። አንቺ ምን እያልሽ ነው የምታካብጅባቸው? እኔ አልደረስኩም ገና ነኝ እያልኩ። እሺ ሚውት አድርጊ እስኪ። አንቺ አሁን ፈንጂ እየረገጥሽ ነው ያለሽው። ኢሞ ላይ ገብተሽ ምናልባት ፈንጂውን ገና አልረገጥሽው፣ ለዛ ነው ያልፈነቀው። ፈንጂውን የረገጥሽ ቀን ሚውት አድርጊ። አሁን የማዳመጥ ሰዓት ነው። ይኸውልሽ ወይ አለምዬ እንዴት ነሽ? አንደኛ ነገር 19 ዓመትሽ ነው። በደንብ አዳምጪ። የሚጠቅምሽ ነገር ነው የምነግርሽ። ልብ በ40 ዓመት ገንዘብ በ20 ዓመት ይባላል እና አንቺ ገና 20 ላይ ነው ያለሽው። ስለዚህ እኔ ሼባ ስለሆንኩ የ40ውን ልንገርሽ እንደሚገጥምሽ ማለት ነው። በዚህ ሰዓት እሳት የሆነ እድሜ ላይ ነው ያለሽው። ገብቶሻል? በጣም ቶሎ የምትደሰችበት፣ በጣም ቶሎ የምታዝኝበት፣ በጣም ቶሎ የምታገኝበት፣ በጣም ቶሎ የምታጭበት፣ በጣም ቶሎ ተስፋ የምትቆርጭበት፣ በጣም ደግሞ ቶሎ ተስፋ የምታገኝበት እድሜ ላይ ነው ያለሽው። በሁለቱም ሳይድ ትኩስ ነው ልልሽ ፈልጌ ነው። በደንብ ጥንቃቄ ማድረግ አለብሽ። እዚህ መንገድ ላይ ስታሽከረክሪ ህይወትሽን በጣም በዝግታ ፍሬኑ እግርሽን ከፍሬኑ ላይ ሳታነሺ በጣም በጥንቃቄ ነገሮችን እየቃኘሽ ነው መጓዝ ያለብሽ። ብዙ ሊያታልሉሽ የሚመጡ ሰዎች አሉ። አሁን ታካብጃለሽ የሚሉሽ ሰዎች ቆዳሽን ሊገፉ የመጡ ናቸው እንጂ አንቺን ብለዋል። በተለይ ኢሞ ላይ ገንዘብ የለመዱ ናቸው። ሰው ሀገር ነው ያለሽው፣ በቀላሉ ሊያታልሉሽ ይችላሉ። አፈቀርኩሽ፣ ወደድኩሽ፣ ልገልበጥልሽ፣ ልሰንጠቅልሽ የሚልሽ ሰው በዚህ ሰዓት ሁሉ ውሸታም። አንቺ ቢያንስ 25-26 ዓመት ሲኖርሽ ትደርሽበታለሽ። ቦይፍሬንዱም እንደው ትዳሩም ቁም ለዚህ ገና ነሽ። ናት አንቺ አሁን ትምህርት ቤት እኮ መሆን ያለብሽ ልጅ ነሽ። በዚህ ሰዓት ተማሪ ዩኒቨርሲቲ ምናምን መማር ያለብሽ ሰው ነሽ። እንኳን ለዚህ ለአቅመ መፈቃቀር ምናምን መድረስ ቀርቶ እሺ እግር ጥሎሽ ሰው ሀገር ተገኝተሻል። ጥሩ ትምህርት ቤት ባትሆኝም ሰው ሀገር ብትሆኝም ይሄ ኢነርጂ ለሁለቱም ይሰራል። አሁን ስራም ላይ ብትሆኝ ይሄ ኢነርጂ በጣም ይጠቅማል ለመለወጥ። ስለዚህ ይሄ ቲኔጀር እዚያ እድሜ እሳት ነው። እሳት ደግሞ ይኸውልሽ ወጣትነት ላይ ያለ እሳት ወይ ህይወትሽን ያቃጥለዋል፣ ይለበልብሻል፣ ወይ ደግሞ ህይወትሽን ያቃነዋል ከተጠቀምሽበት ማለት ነው። ከማንም ሰው ጋር እንዳትጀናጀኝ እሺ። ከየትኛውም ወንድ ጋር እንዳትሞዳሞች። ኢሞ ላይ ያሉ ወንዶች ውሸታሞች፣ ቀጣፊዎች፣ አንቺ ቤት ኪራይ እንድከፊለት የሚያደርግሽ ገና ትንሽ ጀነጅንሽ እና ቪዲዮ ኮል ክፈቺ ላውራሽ የሚልሽ ከዛ ቪዲዮ ስታወሪ ይቀርጽሽና ልጅነሽ አንቺ ምንም የምታውቂው ነገር የለም እንደዚህ አዋርድሻለሁ እንዲያደርግሻለሁ እዛ ገንዘብ ላኪ ለማለት ከዛ ልጅነሽ ቤተሰቦች ይሄን እንዳያውቁ ብለሽ አንቺ ደግሞ እድሜ ልክሽን ለወንድ ስትገፈግፊ ትኖሪያለሽ። ይሄ ይኸውልሽ እኔ 40 ላይ ስለሆንኩ የሚሆነው ነው መነግርሽ። ገብቶሻል? ምክር ከሰማሽ ከዚህ ትድኛለሽ። አይ ብለሽ እንደቀላል ካሰብሽ ደግሞ ህይወትሽ ይበላሻል። ህይወትሽ የሚበላሸው በአንዴ አይደለም፣ በአንድ ቀን አይደለም። በጣም በተደጋጋሚ እዛ ነገር ውስጥ ትይዩ። እሺ ከኢሞ ውጪ እዛ ጥቅም የለውም። እኔ የምመክርሽ በዚህ ጊዜ የምታገኛቸውን ገንዘቦች በሙሉ አስቀምጪ። እቅድ ይኑርሽ።
ቀስ እያልሽ መንጃ ፍቃድ ስለማውጣት አስቢ። ሰክሰስፉል እንዴት ሆናለው? ቢዝነስ ሰው እንዴት ልሆን? አሁን 19 ዓመትሽ ላይ ገንዘብ መያዝ ከጀመርሽ እኔ በአንቺ እድሜ ላይ ገንዘብ መያዝ ብጀምር ኖሮ ይሄኔ እኔ እናት ከሚሊዮነሮች ተርታ አሰለፍ ነበር። ገብቶሻል? ስለዚህ አንቺ ገና ስለሆንሽ ይህንን አጋጣሚ እናንትን ለለውጥ ተጠቀሚበት። አትጃጃይ። እድሜ ገደብ አበጅት። አሁን 25 ዓመትሽ ሲሆን ትደርሽበታለሽ። በቃ አሁን ከዚህ እንወሰን። 25 ዓመትሽ ላይ ሲኮን ትደርሽበታለሽ። አሁን ስራ ላይ ተግባባን እና አካብጂ በደንብ እሺ። ማካበድ ጥሩ ነገር ነው። በጣም ጥሩ ምርጥ ነገር ቢኖር ማካበድ። በጣም አካባቢ ነው ሆነ ያለብሽ። በጣም ጥሩ እየነገሩሽ ነው ያሉት። ተግባባን? ኦኬ አሌክስ ማለት አሁን ገብተኛል። እኔ ሲጀመር አውርቼም አላውቅም። ሲጀመር ሲደውሉ ራሱ አላነሳም። ያው በሳምንት አንዴ ነው ሪኮርድ ራሱ መመልሶ ቴክስት ምናምን ማለት ነው። ግን አንድ ነገር አለኝ። እሱ ምንድነው ኢቶች ወንድሞቼ ውጭ ሀገር ነው ያሉት፣ ሳውዝ አፍሪካ ማለት ነው። እነሱ ያስቸግሩኛል። ምን እያሉ ማለት ያው ደርሰሻል ምናምን እያሉ በቃ ብዙ ጊዜ ለምኑ ነው የደረሽ? ለትዳር ማለት ነው። እኔ እኮ ገና ነው 19 እንዴት ደርሳለሁ ምናምን 19 ማለት 18ም ከሆነሽ እኮ ደርሰሻል ምናምን ይላሉ። በዛ ሁኔታ ከይቴ ጋር ራሱ ተጣልተናል። ማለት የሆነ ልጅ ነበር ያ ልጅ አፍቅር ምናምን ስትል አልፈለግም ምን ያልደረስኩም ብዬ መልስ ሰጠውና እና ያው ያ ሁኔታ ላይ ነው ያለን። ወንድሞቼ እህቶቼ ያስቸግሩኛል እና ምን ይሁን? እኔ ደግሞ ፍቅር አይዘኝም፣ ፍቅር የለኝም። ለምንድን ነው አላውቅም። ይኸውልሽ ወንድምሽና እህቶችሽ ለአንቺ ህይወት ኃላፊነት ሊወስዱ አይችሉም ብያለሁ። በ19 ዓመትሽ አሁን አንቺ ብታገቢ አንድ እውነት ልንገርሽ፣ ትፋቻለሽ። ለምን እንደምትፋች ልንገርሽ። ማግባት አይደለም ቁም ነገሩ። ሚውት አድርጊ። ማግባት አይደለም ቁም ነገሩ የኔ እናት፣ መኖር። አሁን እኔ በእድሜ በስለት ነው የምነግርሽ። ማለት አሁን አንቺ በነበርሽበት እድሜ ላይ ያለው እንዲህ ላላስብ እችላለሁ። ማግባት አይደለም ጥቅሙ፣ መኖር ነው። እሺ የኔ እናት ገብቶሻል? መኖር ከምታገቢው ሰው ጋር 40ኛ ዓመት የትዳር አንቨርሰሪያችን ብለሽ ማክበር ደስ አይልም? በቃ በትዳር ብዙ ዓመት ኖረሽ በቃ አርአያ የሚሆን ትዳር ነው። ማግባት ግን ሮጦ ሁሉም ሰው ያገባል። ሁለተኛ ፈጣሪ መፍቀድ አለበት። የፈጣሪ ፍቃድ መካተት አለበት እዛ ህይወትሽ ውስጥ። የእግዚአብሔር እጅ መግባት አለበት። ገብቶሻል? ያን ደግሞ የምታውቂው በጣም በሂደት በጥንቃቄ ስትራመጂ ነው። እሱን ጸሎት አድርገሽ ጊዜ ወስደሽ። ሶስተኛው እድሜ ነው የሚያስተምረው። ምትበሲው በእድሜ ነው። በ19 ዓመቷ ያገባችና በ25 በ26 በ27 ዓመቷ ያገባች ሴት የሚኖራት ማቹሪቲ ይለያያል። ምክንያቱም በ19 ዓመትሽ አሁን ብታገቢ ገብተሽ ብርጭቆ ወድቆ ሲሰበር ማየ ብለሽ ልትሮጪ ትችላለሽ። ገብቶሻል? ትንሽ ትዳርሽ ላይ ኮሽ ሲል እናቴ መቀነት አደናቀፈኝ ምናምን ብለሽ ሮጠሽ ቤትሽ ልትገቢ ትችላለሽ። እንዴት ትዳር እንደሚመራ ገና ነሽ ነዋ። ለምን? እድሜ ነው እኮ ሰው የሚያስተምረው፣ እድሜ ነው የሚያበስለው። ስለቻለ ብቻ ማድረግ የለበትም እኮ። ሁሉ ነገር እዚህ ምድር ላይ ተፈቅዷል፣ ግን ሁሉ አይጠቅምም። ገባሽ? ማድረግ የምንችለውን ሁሉ ብናደርግ እኮ እንጠፋለን እኮ። ማድረግ የምንችለው ነገር ቢኖር እንኳን ማስተዋል መኖር አለበት። ስለቻለም ብቻ እናደርገው። መብላት ስለቻለም ብቻ እኮ ወስደን ዝም ብለን ጫካ ውስጥም ያለን ቅጠላቅጠል እያነሳ ወደ አፋችን አንከትም እኮ አይደል? ምን በለውን እንመርጣለን እኮ አይደል? የቱ ነው ለሰው ልጅ ተስማሚ፣ የቱ ነው ጤናማ ምግብ፣ የቱ ነው ሰላም ያለው ምግብ ብለን መርጠን ነው የምንበላው። በቃ እጅና አፍ ስላለን ብቻ በቃ የታባቱ መብላት እችላለሁ፣ ጤናማ ነኝ፣ ስለዚህ መብላት እንድችል አድርጌ ስለተፈጠርኩ ላይ ያገኘነውን አንወስድም። በሽተኛ ነው ነው። አንቺማው ልክ እንደዛ ማግባት እኮ ትችላለሽ እኮ፣ ማንም አያስረሽም። ግን መምረጥ አለብሽ የኔ እናት። ጊዜ እድሜ ያስፈልግሻል። ገብተሽ ችለሽ ትከሻሽ ሰፊ ሆኖ ትዳር እንዴት እንደሚመራ በእድሜ ተምረሽ የእድሜ ብስለት ኖሮሽ ካልገባሽበት እንዴት ጫንቃሽ ሊሸከመው ይችላል? በ19 ዓመት ሻውን ብታገቢ። አሁን ቤተሰቦችሽ እየገፉሽ ስለሆነ እኔ ማስተዋሉ እንድትይዥ ነው መነግርሽ። ኦኬ ጨቀጨቆሽ፣ አገባሽ።
እንዴት ነው ባልሽን ትሪት የምታደርጊው? እንዴት ነው ባልሽን የምትገነዘቢው የምትረጂው? እድሜ ገና ነሽ። በዚህ በ19 ዓመትሽ የእድሜ ጊዜ አልደረሰም። ቅድም የሰጠውሽ ምሳሌ ይሄ ነው። ለአንድ ለ10 ዓመት ልጅ መኪና ንዳ ብለሽ መሪ ብታስጨብጭው ሊቀመጥ እኮ ይችላል ሹፌሩ ቦታ ላይ። መኪናውን ግን ገደል ነው የሚከተው። ገና አልደረሰም ለዛ። ስለዚህ ተረጋጊ። ሰው የሚልሽን ሁሉ አትስሚ። ሰዎች ሂጂ፣ ግፊበት፣ ንጂ፣ ወደፊት ይሉሻል። የእነሱ ህይወት አይደለም ያንቺ ነው። አንቺ ግን መንገዱን ማየት አለብሽ። ጊዜው መቼ ነው? አሁን ነው ወይ? ስለዚህ እኔ ምናልባት የምነግርሽ ነገር ወደፊት ነው ጠቃሚነቱ የሚገባሽ። 25 ዓመት 26 ዓመት ሲሆንሽ ነው እንደዚህ ያለ ነገር ማሰብ ያለብሽ። በቃ ለዛ እኮ እድሜው ራሱ ሬዲ ነው። በቃ ጊዜው ራሱ ይነግርሻል ሁኔታው። እስከዛ ወጥረሽ ሸቂ፣ ገንዘብ ያዥ፣ እውቀትሽን አዳብሪ፣ ትምህርት ተማሪ። ተግባባን? ግልጽ ነው ማዳም? አያሌክስ ግን ግልጽ ነው። ሁሉም ነገር ገብተኛል። እኔ መጀመሪያ ሲጀምር እንደገና ወደ ግን ትመለሻለሽ። ይሄ ሁሉ ወቅት ግን እሺ፣ ግን ምን እሺ፣ እህቶች ለእህቶች ወይም ወንድሞች ምን ልበለው? ያው እነሱ ሌላ አፍቅረሽ ነው ምናምን ይላሉ። እኔ ግን ደግሞ ሌላም ያፈቀርኩትም የለም። እህቶችሽን ትወጃቸዋለሽ? ለማፈቀር ራሱ ያው አንዴ እህቶችሽን ትወጃቸዋለሽ? በእህቶቹ አይምሮ ነው የምታስበው። ለዛ እኮ እኔ ናት። ኧረ በእህቶችሽ አይምሮ ማሰብ አቁም። ለምን አትታያቸውም? እነሱ ያውሩ። እኔ እኮ ይኸውልሽ፣ እኔ አሁን አንቺን አላውቅሽም አይደል? ዛሬ የተገናኘ ነው አይደል? እንግዲህ እኔ መቼም አንቺን አላውቅሽም። ፐርሰናል ጉዳይም እንደው መጥፎ ነገር እንኳን ነገረኝ እንዳትዪ። ምንም እኔ አሁን አንቺን ብትወድቂም ብትነሺም እኔ ህይወት ላይ የሚፈጥረው ነገር የለም። ገብቶሻል? በቃ ትሄጃለሽ፣ እኔም ወደ ስራዬ ነው የምሄደው። ምነግርሽ ግን ከምንም ኢንቴንሽን ተነስቻለሁ። ምናልባት እነሱ አያግብተው ከሆነ ወይ የሆነ ነገር ከዛ ፈልገው ካልሆነ በስተቀር እንደዚህ ጭቅጭቅ አያደርጉሽም። የአንቺ ትዳር አስጨንቆት ስለአንቺ ማግባት አለማግባት ለአንቺ የሚነግርሽ የለም። ለምን አትተይውም የእህቶችሽን ሀሳብ? ኦኬ ጊዜው ሲደርስ አገባለሁ ብለሽ ስራሽ ላይ ለምን አታተኩሪ? አሁን መጀመሪያም እኮ ስራ ነው የምሰራው እና ጸሎት ምናምን ነው የማደርገው። እኔ በስልክ እንትን አላበዛም ስልክ ሲጀመር ማለት ነው። ግን እነሱ ያኔ እየጠረጥሩኛል። አንቺ ከኛ ደብቀሽ ሌላ እያወራሽ ነው ምናምን ላይ። እኔ ደግሞ ለማውራት ራሱ ጊዜ የለኝም። እኔ ጊዜ ያለው ለጸሎትና ለስራ ብቻ ነው። እሺ የአንቺ ሀሳብ ምንድን ነው? እስቲ ንገሪኝ የአንቺን ሀሳብ። ምን ይሻላል? አይ እኔ ሀሳብማ እኔ ከፈጣሪ በታች በራሴ እንትን ነው ማለት ብታገቢ ይሻላል። አይሻልም? አልደረስክማ። ታዲያ እኮ አሁን እኮ አንቺ ምንም አሁን ምነግርሽም አልተዋጠልሽም። ግን ትይኛለሽ፣ በቃ ወግተን ጨርሰን ግን እኮ ትይኛለሽ። የእህቶችሽም ሀሳብ እንደዚህ በቃ ገና ነው ትይኛለሽ። ምንድን ነው የምትፈልጊው አንቺ? እኮ እኔም ሀሳብ ፈልጌ አይደል እንዲገባት። ታዲያ ሀሳቤ እኮ አልዋጣለሽ። እኔ እናት ምን ተሻለን? እኔው ላወራርደው እንጂ በውሃ የኔም ሀሳብ አልዋጣለሽ። ምን እናርግ? ደወሉባት የኢሞቹ። ይሰማል? ምን ይሻላል አልሽ አንቺ? የአንቺ ሀሳብ ንገሪኝ እስኪ። ይሄማ እኮ ሀሳብ ፈልጌ ነው የገባት። ያው ሀሳብን ተቀብያለሁ። ያው አሁን ይቶች ወንድሞቹ እየቆጡ ነው ማለት እኔ የኛ ምክር አትሰማም ምናምን ይላለው። እኔ ደግሞ ምክርን ለምናምን እኔ ራሴን እየቻልኩት ነኝ። እንዴት እናንተ ምክር ምናምን ይላለው። ግን እነሱ ሌላ እያወራሽ ነው፣ ሌላን ስለምትጂ ነው ምናምን ላይ እኔ ደግሞ ሊድሩሽ ፈልገው ነው እነሱ ሊድሩሽ ፈልገዋል። ባል አምጥተውልሽ ነው? አዎ ያወራሉ። አዎ እንደዚህ አይነት አሃ። እና አንቺ ወደሽዋል ባሉን? እሱ ያመጡልሽን እነሱ? እኔ ራሴ ወደድኩ ነው እንጂ የሰው ያመጣኝ እኔ አልወድም እኮ። ታዲያ አሁን እኮ እነሱ እንግዲህ አግቢ የሚሉሽ እኔ ለምንድን ነው ብዬ ቅድም
ገርሞኝ ነበር እንደዚህ ሰው ተጨንቆ ጭቅጭቅ የሚያደርጋት ምን 19 ዓመት ልጅ እንግዲህ ምን ጥቅም ሊያገኙ ነው ብዬ ነበር። ለካ ለዚህ ነው እነሱ አምጥተውልሽ ነው አገባ ያገቢ የሚሉሽ ለዛ ነው። ስለዚህ አንቺ የእነሱ ያመጡልሽን ባል እሺ፣ አንደኛ ነገር ቤተሰብ አምጥቶልሽ እንዳታገቢ ምትሰሚ እኔም ብያለሁ። ቤተሰብ አምጥቶልሽ እንዳታገቢ አንደኛ ቤተሰብ አይኖርልሽም። አሁን እህቶችሽ አንድ እውነት ልንገርሽ፣ እህቶችሽ አግቢ ያብሉ ጭቅጭቅ አረጉሽ አይደል? እሺ ብለሽ አሁን እነሱ ያመጡልሽን ባል አገባሽ፣ በአንቺ እሳት እነሱ አይቃጠሉም። እነሱ ጥጋቸውን ይዞ ነው የሚሞቁት እሳቱ። አንቺ ነሽ የምትለበለቢ። ቻል አድርጊልሽ። ነገ የሚደበድብሽ ወንድ ሊሆን ይችላል፣ የሚንቅሽ ወንድ ሊሆን ይችላል፣ የሚያዋርድሽ ወንድ ሊሆን ይችላል። እና ድረሱልኝ እንዲሆን ኩምካ ብቲ ቻል አድርጊው ትዳር ነው የሚሉሽ። ማንም በአንቺ ህይወት ጣልቃ አይገባም። የአንቺን እሳት ራስሽ ነሽ የምትጋፈጪው። ስለዚህ ምን ማድረግ ነው ያለብሽ? ፍሬን ትይዣለሽ። አሁን ምንም አልፈልግም ብለሽ ስራ ትሰሪያለሽ። በራስሽ ፈቃድ የወደድሽውን ያፈቀርሽውን የመረጥሽውን ሰው ጊዜው ሲደርስ ታገቢያለሽ። ከዛ ውጭ እነሱ መጨቅጨቃቸውን አያቆሙም። አንቺም አትረበሺ። እስቲ እናስብበታለሁ እያልሽ ስራሽ ላይ አተኩሪ። ብልህ ሁኚ። ገብቶሻል? እሺ ጋርች አመሰግናለሁ። ጋይጉት እናንተ እኮ ትዕግስት ያስፈልጋል እኮ ጋይስ። አሁን እቺ ልጅ ኮንፊውዝድ ሆና ነው። ገብቷችኋል? ቤተሰቦቿ ጭቅጭቅ እኔ መጀመሪያ አልገባኝም ነበር። ለካ ባል አምጥተውላት ነው። ባልተብየው ፑሽ እያደረገ ነው። ሜቢ ያው ገንዘብ ምናምን ትንሽ ይገፋ ይሆናል። ላጤ ወይ ለቤተሰቦቿም ትንሽ 2 ኪሎ ሙዝም ምናምን እስቲ ያዛርጓት። እቺም ቡና ነች። እስቲ ያዝ ወይ የተባረከ ልጅ እንደው አንቺ ልጅ ግን አታገቢውም። እንደዚህ ምን የመሰለ ጠንበለል ይሄው ቀና ልጅ ቡና እያመጣልኝ እንትን እያመጣ ቤተሰብ ያው የሚያየው ያንን ነው ማለት ያው ቀናነቱ ፊት ለፊት የሆነ ነገር ሲያደርግ ምናምን። ልጃቸውን ግን እየሸጡ ነው እነዛ ሰዎች። ምክንያቱም ያላመነችበት ያላወቀችው ቤት ውስጥ ግቢ እያሏት ለራሳቸው ለክብራቸው ሲሉ፣ እዛ ጋር ግን የሚንከባከብሽ ወንድ ለጊዜው ነው። እናትና አባትሽን እንደዛ እንደተንከባከበው አንቺን ላይ እንከባከብ ይችላል። እያነሳ እንደንቧ የሚያፈርጥሽ ሊሆን ይችላል። ቅድም አልሰማሽም? ብዙ ታሪክ እንዲህ ነው የሚገባው። ስለዚህ ያንን ማድረግ ጥሩ ነው። ክብራትና ክብራን ሰዓታችንን አጠናቀናል። ጥሩ ቆይታ ነበረን። 2 ሰዓት ተኩላችንን አጣጥመን እነሱን ለጥቅማቸው ነው። እንደዛም ማለት ባይቻል ግን የሚያዩት ከላዩን ነው። አሁን ትዳሩ ስትገባ ነች እሷ እውነተኛውን መልክ የምታየው የዛን ሰው። እንደዛም ቢገጥማት እንኳን ቤተሰብ ቻል አድርጊው ነው የሚሏት። የራስሽ ጉዳይ ምናምን እዛው ተነጋገሩ ነው የሚለውና በአንቺ ጉዳይ አግቢ እንዳሉሽ ሁሉ መሀል ገብተው ተው እንኳን አይሉ። ለራስሽ ህይወት ራስሽ ኃላፊነት መውሰድ አለብሽ። ነገ በተመሳሳይ ሰዓት እንገናኛለን ጓዶች። መንገድ ላይ፣ ስራ ቦታ፣ ቢሮ ተኝታችሁ እየተነሳችሁም ሊሆን ይችላል። እረፍት ላይ ሆናችሁ በተለያየ አይነት ሁኔታ ውስጥ ነው የሰማችሁ የነበረው። ከመላው ዓለም ተሰባስበን ኑሩልኝ። እቺን ቫይብ ወዳታለሁ። እሺ በሚሊዮን አልቀይረውም፣ በቢሊዮን ብር አልተካውም። እዚህ ጋር ከእናንተ ጋር ማሳለፈውን ሰዓት የእውነት ከልቤ ነው። በእውነት በጣም ደስ ብሎኝ በምንም የማልቀይረው ውዱ ሰዓት ነው። 2 ሰዓት ተኩሏና ሁሌም እንኖራለን። ጤናና እድሜ ይስጠን። አትጉደሉ። ሁላችሁም እንዲህ እንዳላችሁ በጤና ቆዩ። ነገ እንገናኛለን። እወዳችኋለሁ። መርቀን እሺ። ክፉን አያሳያችሁ፣ ደጉን ያሳያችሁ። በሄዳችሁበት ሁሉ እግረ እርጥብ ያርጋችሁ። እናንተ የነካችሁት ሁሉ ይለምልም፣ የሰራችሁት ወርቅ ይሁን፣ ይብዛላችሁ። ጤናውን አብዝቶ ይስጣችሁ፣ ህመም አያገኛችሁ። በዚህ ዓመት በተለይ ደግሞ የምታስቡት ሁሉ ይሳካላችሁ። ከክፋት በቀር አይምሯችሁ ውስጥ ያለን መልካም ነገር ሁሉ ያሳካላችሁ። ህይወታችሁ ውስጥ ያሉ በጎ የምትሏቸውን ጥሩ የምትሏቸውን ሰዎችም ሁኔታም ምንም ነገር ፈጣሪ ይጠብቅላችሁ። ያልታሰበ ሲሳይ ይስጣችሁ። የነካችሁት ሁሉ ይለምልም፣ ሳሩም ቅጠሉም እናንተስ የተገኛችሁበት ሁሉ ይለምልም ይመር። የሰው ፍቅር ይስጣችሁ በሄዳችሁበት ከህፃን እስከ አዋቂ። እሺ እወዳችኋለሁ። ነገ እንገናኛለን። ላቪ ኦል